ወደ መኖር አምጥቶ በአራያውና በመልኩ ሰርቶ ሰው አድርጎ የፈጠረን ዳግመኛ በጥምቀቱ ወልዶ ልጆቹ ያደረገን የአባቶቻችን የቅዱሳን አምላክ የእናቶቻችን የቅዱሳት አምላክ የኛም አምላካችን ልዑል እግዚአብሔር ስሙ በሰማይ ባሉ በቅዱሳን መላእክት በምድር በሚኖሩ በሰው ልጆች አንደበት የከበረና የተመሰገነ ይሁን። የእግዚአብሔር ወልድ እናቱ የቅዱሳን መላእክት እህታቸው የቅዱሳን ነቢያት ትንቢትና ምሳሌያቸው የቅዱሳን ሐዋርያት ሞገሰ ስብከታቸው የቅዱሳን ሰማዕታት እናታቸው የሆነችው አማላጃችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ ይክበር ይመስገን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት ሁሉ እንደየማዕረጋቸው ስማቸው ይክበር ይመስገን። እጅግ የተከበሩ አባታችን መላከ ብርሃን መምህር ሙላቱ ክበቤ የካቴድራሉ ዋና አስተዳዳሪ፣ እንዲሁም ክቡር መምህራችን ልሳነ ጳውሎስ ምስክር ጌታ ነው የካቴድራሉ የስብከተ ወንጌል ክፍል ኃላፊ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የካቴድራሉ ልዩ ልዩ መምህራን፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት አባላትን ጨምሮ በዚህ በተቀደሰው ስፍራ የምትገኙ ምእመናንና ምእመናት ሁላችሁም ቸር በሆነው አምላካችን ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አላችሁ? እንደምን ሰነበታችሁ? አሜን። በፍቅሩ ስቦ በምሕረቱ አቅርቦ በቸርነቱ ጠርቶ በረድኤቱ ጎብኝቶ በቅድስት ቤቱ በአውደ ምሕረቱ ተሰባስበን በጸሎት እንድንለምነው በዝማሬ እንድናመሰግነው ቃሉን ተምረን ለንስሐ እንድንበቃ በአባቶች መስቀል ተባርከን ጥንተ ጠላታችን ዲያብሎስን ድል እንድንነሳ ፈቅዶ የሰበሰበን ቸርነቱ የማያልቅበት እግዚአብሔር አምላካችን አሁንም ስሙ ይክበር ይመስገን። እንግዲህ ከኋላዬ በእውቀት በጸጋ በእድሜ የተሻሉ ፈርጣማ የቤተ ክርስቲያን ሊቃውንት አሉ። እድል ገጥሞኝ እኔ ከፊታቸው ቆሜ እንዳስተምር ተፈቀደልኝ እንጂ እናንተም እንደምታውቋቸው ቤተ ክርስቲያናችንም እንደምታውቃቸው በርካታ ምሁራን፣ የመጻሕፍት መምህራን፣ የቅኔ መምህራን፣ የቴዎሎጂ ምሁራን የሆኑ አባቶች ከኋላዬ አሉ። ቢሆንም ግን እኔ እንዳስተምር ስለተፈቀደልኝ እነሱ ብሳሳት እየደገፉኝ እናንተ ስናገር እያደመጣችሁኝ አብረን እናመሻለን ማለት ነው። እግዚአብሔር መንፈስ ቅዱስ ለኔ የምናገርበትን አንደበት ለእናንተ ደግሞ የምትሰሙበትን እዝነ ልቦና አብሮ ያድለን። ለዛሬ የምንማማርበት የትምህርታችን ርዕስ የሚሆነው ለእናቷ አንዲት ናት ለወለደቻትም የተመረጠች ናት በሚል ይሆናል። አሐቲ ይእቲ ለእማ ወህሪት ለእንተ ወለደታ። ለእናቷ አንዲት ናት ለወለደቻትም የተመረጠች ናት ይላል። እስቲ በሉ ሁላችሁም ለእናቷ በሉ። አንዲት ናት ለወለደቻትም የተመረጠች ናት። ብዙ ሰው ነው ያለ ስትናገሩ፣ ግን የኔ የብቻዬ ድምፅ የእናንተን ይበልጣል። በድምፅ ማጉያው ታግዞ ማለት ነው። እስቲ ወንዶቹ ብቻ በሉ ለእናቷ በሉ። እስቲ ደግሞ የኳስ ድጋፍ አታድርጉት። እስቲ ለእናቷ በሉ አንዲት ናት ለወለደቻትም
የተመረጠች ናት። መልካም። እስቲ እናቶች እህቶች በሉ ለእናቷ በሉ። እናንተ ደግሞ ሐሜት አደረጋችሁት። ይገርማል። እነሱ የኳስ ድጋፍ፣ እናንተ የወሬ ሐሜት ወይም የሐሜት ወሬ። እስቲ ለእናቷ በሉ። አንዲት ናት፣ ለወለደቻትም የተመረጠች ናት። በዚህ ርዕስ ነው የምንማማረው። ቃሉን የዳዊት ልጅ ሶሎሞን ተናግሮታል። ተጽፎ የምናገኘው በመኃልየ ምዕራፍ 6 ቁጥር 9 ላይ ነው። ሶሎሞን ይህን ቃል የተናገረው ከዓለም ሁሉ ልዩ ለሆነችው ከዓለም ሁሉ ንጽሕት ለሆነችው ለድንግል ማርያም በትንቢት ተናግሮታል። አሁን ዋናው የዛሬው የትምህርት ዓላማ ግን ልጇ የተመረጠችላት እናትን ለይቶ ማሳየት ነው። ለእናቷ አንዲት ናት ሲል አንዲት ልጅ ያለቻት እናት ማናት የሚለውን እንድናጠና ነው። እንደገና ለወለደቻት ምን ያለች ናት? የተመረጠች ናት ይላል። የተመረጠች ልጅ ያለቻት እርሷ ማናት የሚለውን እንድንመለከት ነው። ለእናቷ አንዲት የተባለችው ድንግል ማርያም ናት። መቼም እናቷ ማናት ቢባል ታውቃላችሁ አይደል? የማርያም እናት ማናት? ሐና ናት አይደል? ለወለደቻትም የተመረጠች ናት ይላል። እርሷም ደግሞ ለእናቷ የተመረጠችው ልጅ ድንግል ማርያም ስትሆን የድንግል ማርያም እናት ደግሞ ለዓለም እንግዳ ነገር ከእርሷ ማኅፀን እንዲወጣ የሆነች አስገራሚ እናት ናት ሐና። ክርስቲያኖች ሁለቱን አረፍተ ነገር ቃል በቃል እናያቸው። መጀመሪያ ለእናቷ አንዲት ናት ሲል በዓለም ላይ ለእናቶቻቸው አንዳንድ የሆኑ ልጆች አሉ። በርካታዎች ናቸው። አንዳንድ ልጅ ወለዱ። ከመካከላችንም ትኖራላችሁ። ለእናታችሁም ለአባታችሁም አንድ የሆናችሁ አንዳንድ ልጆች አሉ በምድሪቱ ከጥንት ጀምሮ ስናጠና። ነገር ግን ለወለደቻትም የተመረጠች ናት የሚለው አረፍተ ነገር እጅግ ጥልቅ ሐሳብን የያዘ ነው። እንዴት ነው ለወለደቻት የተመረጠች? ለእናቷ ምርጥ ልጅ የሆነችበት ምክንያት ምንድን ነው ብለን ስናጠና እናቷን የእግዚአብሔር አያት ያደረገች ብቸኛዋ ልጅ ድንግል ማርያም ናት። አይታችኋል? እናቷን የማን አያት ያደረገች? የማን አያት? የእግዚአብሔር አያት ያደረገች። ሐና ማርያምን ስትወልድ፣ ማርያም እግዚአብሔር ወልድን ስትወልድ ሐና የማን አያት ሆነች ማለት ነው? የእግዚአብሔር አያት። ሶሎሞን ይህንን አይቶ ነው ለወለደቻት የተመረጠች ናት ያለ። ለወለደቻት ለእናቷ ምርጥ ልጅ ናት። ምክንያቱ ምንድነው? ምርጥነቷ የእግዚአብሔር እናት መሆን የቻለች ስለሆነች፣ የሐና ልጅ እግዚአብሔርን ስለወለደች ሐና በልጇ አማካኝነት የማን አያት መሆን ቻለች? የእግዚአብሔር አያት መሆን ቻለች። ለዚህ ነው ለወለደቻትም ምን ያለች ናት? የተመረጠች ናት የተባለው። ይህንን ያልኳችሁ ክርስቲያኖች፣ ዛሬ ቤተ ክርስቲያናችን የሐናን ዕረፍት ታከብራለች። ሐና ያረፈችበት ዕለት ነው፣ መታሰቢያዋ ነው ዛሬ። ሐና ሲባል በመጽሐፍ ቅዱስ በርካታ ሐናዎች እንዳሉ እናውቃለን። ብዙ ሐና ተብለው የተጠሩ፣ ይህች ሐና ግን የእግዚአብሔር አያት የሆነች የድንግል ማርያም እናት የሆነች ብዙ ዓመታት መካን ሆና ከኖረች በኋላ የተባረከች ልጅ የወለደች የዚህን ዓለም የጨለማ መጋረጃ የምትከፍለውን ድንግል ማርያምን የወለደች አስገራሚ የምድራችን እናት ናት ሐና። ሐና ደግሞ ዛሬ ዕረፍቷል። ሐና ያረፈችበት ዕለት ነው። የሐናን አባት ስናጠና 3 ሴቶች ልጆችን ወልዷል። ስንት ልጆችን አልኳችሁ? 3 ልጆችን። አባቷ 3 ሲወልድ ሐና ግን አንዲት ነው የወለደችው። የሐና አባት ማጣት ይባላል። 3 ባለ ታሪክ እናቶችን 3 ቅዱሳት እናቶችን ወልዷል። መጀመሪያ የወለዳት የሰሎሜ እናት ማርያምን ነው። ሰሎሜ ጌታችን ሲሰደድ አብራ የተሰደደችው ከድንግል ማርያም ጋር ጌታችን እያቀፈች እያዘለች የተሰደደችው ሰሎሜ ማለት ነው። የሰሎሜ እናት
ደግሞ ማርያም ትባላለች። የማጣት የመጀመሪያ ልጁ ማርያም ትባላለች። ሰሎሜን የወለደች ናት። ሁለተኛ የማጣት ልጅ ሶፊያ ትባላለች። ኤልሳቤጥን የወለደች ናት። ኤልሳቤጥ የሶፊያ ልጅ ናት። ሶስተኛ ልጁ ሐና ናት። ሐና ደግሞ የማን ናት? የማርያም ናት። እኒህ ሶስቱ እናቶች ልዩ ልዩ ልጆችን የወለዱ ናቸው። ሶስቱም ግን የሚገርማችሁ የወለዱት ሴት ልጅ ነው። ለምሳሌ ማርያም ማንን ወለደች? ሰሎሜን አልኳቸው አይደል? እንደገና ደግሞ ሶፊያ ማንን ወለደች? ኤልሳቤጥን። ከዚያ ሐና ደግሞ ማንን ወለደች? ድንግል ማርያም። እነኚህ ሶስቱ የማጣት ልጆች ናቸው ማለት ነው። የአንድ ቤተሰብ ልጆች ናቸው። ዮሐንስ መጥምቅ ለድንግል ማርያም የምኗ ልጅ ነው? አቤት ያክስቷ ልጅ ነው አይደል? ገብቷቸዋል ማለት ነው። ማርያም ስላችሁ ብዙ ማርያም ተብለው የተጠሩ ምኖች አሉ? እናቶች እንዳሉ ታውቃላችሁ። ታዲያ አሁን ስለነኚህ እናቶች በስፋት ለማሳየት አይደለም እምናየው፣ ስለ ሐናና ስለተሰጣት ቃል ኪዳን ነው። እንግዲህ ሐና ተወለደች። ካደገች በኋላ ታሪኩ እንደሚታወቀው ኢያቄም ለተባለ ሰው በኦሪቱ ስርዓት በሕግ በተከበረ ጋብቻ ተዳረች። ኢያቄምን አግብታ ስትኖር ግን ሐና ልጅ መውለድ አልቻለችም። መካኑና ለብዙ ዘመናት የኖረች በጾም በጸሎት እግዚአብሔርን እየጠየቀች የኖረች እናት ናት። ልጅ የላትም። ክርስቲያኖች አግብቶ ልጅ እንዳለ መውለድ ፈተና የለም። ሰዎች አግብተው ልጅ ሲያጡ እጅግ ይጨነቃሉ። አሁን በምድራችን በርካታ እናቶቻችን ልጅ አጥተው ይጨነቃሉ። በመጽሐፍ ቅዱስም መካን ሆነው የኖሩ ነገር ግን ኋላ እግዚአብሔር ድንቅ ልጅ የሰጣቸው እናቶቻችን ብዙዎች ናቸው። በመካንነት ያላችሁ ክርስቲያኖች አንድ ቀን እግዚአብሔር አስገራሚ ልጅ ይሰጣቸዋል። መጻሕፍትን ስንመለከታቸው እንደዚያ ናቸው። ለምሳሌ ብንጠቅስ ሳራ መካን ተብላ የኖረች ናት። ግን ማንን ነው የወለደችው? ይስሐቅን ወልዳለች። ይስሐቅ ማለት ደግሞ የምድራችን ታዛዥ ልጅ ነው። እንደ ይስሐቅ ታዛዥ በምድሪቱ የለም። ደግሞ ታዛዥነቱ በምንድን ነው የሚረጋገጠው? አባቱ ሊሰዋው ሲወስደው አንተን ነው የምሰዋህ ሲለው እሺ በእጅው ነው የፈቀደ። እንዲህ ያለ ልጅት ይገኛል። እንደውም ለአባቱ አንድ ጠንከር ያለ ጥያቄ ጠይቆታል። ወደ ተራራው ወደ መሰዊያው ቦታ አብርሃም ይስሐቅን ይዞ ሲሄድ ይስሐቅ እንዲህ አለ፣ ዕፀ ሬይ እንጨቱ ነው ያለው፣ መጥናዕተ ሬይ ማረጃው ነው ያለው፣ ነደ ሬይ እሳቱ ነው ያለው፣ አይቴ ሀሎ በጉ የት አለ ብሎ ጠየቀ። ማረጃ ተዘጋጅቶ፣ ማብሰያ እሳት ተዘጋጅቶ፣ እንደገና ደግሞ የሚቀጣጠለው እንጨት ተዘጋጅቶ የሚሰራው ነገር የለም፣ የሚሰዋው ነገር የለም። ይህን ሲለው አብርሃም ምን አለው? ልጅ መስዋዕቱ በጉ የት እንዳለ ማን ያውቃል አለ? እግዚአብሔር ያውቃል አለ። እግዚአብሔር ያውቃል አለውና ወደ ተራራው ወጡ። ደረሱ። ከመሰዊያው ቦታ ላይ እንጨቱ ተዘጋጀ፣ ተቀጣጠለ፣ እሳቱ ነደደ፣ ቢላውም ተሳለ። አሁንም ይስሐቅ ደግሞ ጥያቄ ጠየቀ። አባቴ ሁሉ ነገር ተዘጋጅቷል፣ ለመሆኑ በጉ የት አለ አለው። እንዲህ ሲለው አባቱ ምን እንዳታውቃላችሁ? ልጅ አንተም እኔም የምንጎዳበት አይደለም፣ አንተም የምትከብርበት እኔም የእግዚአብሔር ወዳጅነቴን የምቀጥልበት ስለሆነ መስዋዕቱ አንተ ነህ አለው። መስዋዕቱ ማን አለ? አንተ ነህ። ግን ምን አትልበትም? አትጎዳበትም። አሁን በእኛ ዘመን ቢሆን አንተ ነህ የምትሰዋው ቢባል ምን ይላል ሰው? አባቱ ሊሰዋው ሲቀር እጅ እግርን ላስር ነው ልሰዋ ነው ቢለው ሰው ምን የሚል ይመስላችኋል? አባቱን ገፍትሮ ጥሎት ሄደ?
ለማምለጥ አይጥርም፣ ለመሮጥ አይሞክርም ይመስላችኋል? ይስሐቅ ምን እንዳለ የሚገርማችሁ ሁለት ከአይምሮ በላይ የሆኑ ነገሮችን ተናገረ። አባቴ አለው አንዱ፣ እንግዲያስ አንተ ሽማግሌ ነህ፣ እኔ ወጣት ነኝ። እኔ ወጣት ስለሆንኩ ስትሰዋኝ ስንፈራገጥ እጅግር እንዳይቆረጥ መጀመሪያ እጅና እግሬን እሰረኝ አለው። አያችሁ፣ መጀመሪያ ምን እሰረኝ? እንዴት ያለ ታዛዥ ነው ወጣችሁ! መጀመሪያ እጅና እግሬን እሰረኝ አለው። ቀጠለና ሁለተኛ ጥያቄ ምን አለ መሰላችሁ? ወልደኝ ስለሆነ ልጅ ነኝ፣ ካረጀ በኋላ የወለድከኝ ልጅ ስለሆንኩ አይኖቼ ሲፈሩ አይተህ ራርተህ ትተኸኝ ከአምላክ ጋር እንዳትጣላ በግንባሬ ደፍተህ በጋንጅ ሰዋኝ አለው። ምን አይነት ቢደንቅ ልጅ ነው! ከዚያ አብርሃም ልጁ እንዳለው አደረገ። እጅና እግሩን አሰረው፣ ወአስከበው በከብዱ በግንባሩ አስተኛ። ከዚያ ሰይፉን ከአንገቱ ላይ አስጠግቶ ሊሰወው ሲል ከኋላው ምን ሰማ? ድምፅ ሰማ። አብርሃም አብርሃም ኢትሶ ለይስሐቅ ወልድከ፣ አብርሃም ልጅ ይስሐቅን አትሰወው የሚል ድምፅ ሰማ። ዞር ብሎ ሲመለከት ቀንዱ በፀሳቤቅ የተያዘ ነጭ በግ አየ። ይስሐቅን ትቶ ማንን ሰዋ? በጉን ሰውተዋል ማለት ነው። አሁን ስለ ይስሐቅ ታሪክ ላነሳ ፈልጌ አይደለም። እንድትረዱት የምፈልገው መካን የሆነችው ሳራ የወለደችው ይስሐቅ እንደዚህ ሆኖ የሚታዘዝ ነው እያልኳችሁ ነው። በመካንነት የምትኖሩ እናቶቻችን ከመካንነት በኋላ የሚወለዱ ልጆች የሀገርን ችግር የሚፈቱ እንጂ የሀገር ሕመም የማይሆኑ ይሆናል። ደግሞም መልካም ልጅ ለመውለድ ቅን መሆን ያስፈልጋል። ሳራ ይስሐቅን እንድትወልድ ያደረጋት ሴቶች መውለድ በማይችሉበት እድሜ ላይ የይስሐቅ እናት መሆን የቻለችው በጣም ደግና ቅን ሴት ስለነበረች ማለት። ከደግነቷ ብዛት የተነሳ ሥላሴ ትወልጃለች ብሎ አብስረዋት የወለደች የምድራችን ሴት ሳራ እኮ ናት። ከቤቷ እግዚአብሔር የተስተናገደላት ሴት፣ ከቤቷ ሥላሴ የገቡላት ሴት ናት ሳራ። ግን ያ ቅንነቷ ነው፣ ያ ደግነቷ ነው፣ ለተራቡት ማብላቷ፣ ለተጠሙት ማጠጣቷ፣ እንግዳ መቀበሏ ነው። ይሄ ነው እንደዚህ ያደረገ። እነኚህ ውጤቶች ተደምረው ይስሐቅን ሰጧት። ሥላሴን አይን ባይን እንድታይ ያደረጓት። በእርጅኗ ወራት የልጅ እናት ሆነች። የወለደችው ልጇ ደግሞ ይኸው እስከ ዛሬ ድረስ የትእዛዝ ምልክት ሆኖ እንሰብከዋለን። የትእዛዝ ምልክት የእኛ ልጆች የምን ምልክቶች ናቸው? የነገር ጫሪ ምልክቶች ናቸው? የሱስ ምልክቶች ናቸው? ወይስ የምን ምልክቶች ናቸው? የሐና ማኅፀን እመቤታችን ወልዶ የድነት ምልክት የሆነች ድንግል ማርያምን አሳይቶናል አይደለም? የሳራ ማኅፀን ይስሐቅን ወልዶ የትእዛዝ ምልክት ሆኗል። የሔዋን ማኅፀን ግን ሞትንና ሕይወትን የሚወለደ ማኅፀን፣ ገዳይና ተገዳይን የወለደ ቃየልና አቤል ከሔዋን ማኅፀን የወጡ ናቸው። አሁንም ከአንዲት እናት ሆድ ውስጥ የሚወጡ እርስ በርሳቸው የሚገፋፉ የሚገዳደሉ ሰዎች ናቸው። ከእኛ ማኅፀን የሚወጡ ልጆች እንዴት ይሆኑ? መውለድ ብቻ አይደለም እንዴት ይሆን የሚኖሩት ብሎ ማሰብ ያስፈልጋል። ወደ ነገር ልመልሳችሁ። መካን ሆነው የኖሩ እናቶቻችን የወለዷቸው ልጆች የሀገር ችግር የሚፈቱ ናቸው አልኳችሁ። ሌላ ልጥቀስላችሁ። ራሔል መካን ሆና ይኖረሻል። ያዕቆብን አግብታ ነበር። ነገር ግን መካን ሆና በሐዘን ከኖረች በኋላ እጅግ ኃጢአትን የሚጸየፍ የጽድቅ ምልክት የሆነ ልጅ ማንን ወልዳለች? ዮሴፍን። አይደለም እንዴት? ዮሴፍን ወልዳለች። የጽድቅ ምልክት ነው ዮሴፍ። በእውነት በእግዚአብሔር ፊት እንዴት ኃጢአት እሰራለሁ ያለ የጽድቅ ምልክት፣ ታዛዥ የሆነ እግዚአብሔርን የሚወድ እግዚአብሔር ያልተለየውን ልጅ ዮሴፍን ወልዳለች። እግዚአብሔር ከዮሴፍ ጋር ያለ ነው የሚል መጽሐፍ ቅዱስ አይደል? እስር ቤት ሲገባ ሲሰደድ አብሮት ነው እግዚአብሔር የተሰደደው። የታሰረው ሁሉ ዘምስለ ዮሴፍ ተሰይጣል። ወንድሞቹ ሲሸጡት ከዮሴፍ ጋር አብሮ እግዚአብሔር ተሽጧል። በግፍ ሲታሰር እስር ቤት እግዚአብሔር አብሮ ከዮሴፍ ጋር ነበረ። ግን እንደዚህ የሆነው ከመካንነት በኋላ ራሔል የወለደችው ልጅ። ክርስቲያኖች አይዟችሁ፣ መካን ብትሆኑም ከፈተና በኋላ ድል አለ። መካን ብትሆኑም ከመካንነት በኋላ ልጅ አለ። ይህም ብቻ አይደለም። የሳሙኤል እናት ሐናንስ ረስታችኋት?
ሐና ሳሙኤል መካን ሆና የኖረች በቤተ መቅደሱ እንባዋን ስታፈስ የኖረች ናት። እያለቀሰች እያነባች የኖረች ከካህናቱ ቀድማ ጨለማውን ሳትፈራ አራዊቱን ሳትፈራ ቤተ መቅደሱ ፊት ለፊት እየሄደች ስትጸልይ ስታለቅስ የነበረች እናት ናት ሐና የሳሙኤል እናት። ልቅሷ ደግሞ ምክንያቱ መካንነት ነው። በስውር የምታለቅሱ እናቶች ብዙ ናቸው። ስራ በማጣት የምታለቅሱ እህቶች፣ ወንድሞች ልባችሁን እግዚአብሔር ያብሳል። አይዟችሁ። በግፍ ከስራ የተፈናቀላችሁ፣ በግፍ ችግር የደረሰባችሁ ሰዎች አይዟችሁ። የሐናን እንባ ያበሰ እግዚአብሔር እንባችሁን ያብሳል። ግን ለእሱ ንገረው። ሐና ከካህናቱ ቀድማ፣ መቼም ከቤተ መቅደስ ቀድሞ የሚገኝ ካህን ነው አይደለ? ከነሱ ቀድማ ለጸሎት ቤተ መቅደሱ ፊት ለፊት ትቆም የነበረች ሴት ናት። እያለቀሰች እግዚአብሔርን ትጠይቀዋለች፣ ትለምነዋለች። ይህች ሴት በጨለማው የምትመጣ ሰክራለች እስክትባል ድረስ ደርሳ። መቼም ሴት በጨለማ ትፈራለች አይደል? ጨለማውን አልፈራችም። ችግሯን ይዛ ወደ እግዚአብሔር ትሄድ ነበረ። በመጨረሻ ግን እግዚአብሔር እንባዋን አበሰ፣ ችግሯን ሰማ፣ ጸሎቷን ሰማ፣ ልቅሶዋን ተቀበለና ማንን ወለደች? ሳሙኤልን ወለደች። አያችሁ፣ ከመካንነት በኋላ የተወለዱ ልጆች። ሳሙኤል ደግሞ እየቀባ ነገስታትን የሚያነግስ ልጅ ነው። ለእግዚአብሔር አቤት ወዴት የሚል ልጅ እየቀባ ነገስታትን የሚያነግስ፣ እነ ዳዊትን ያነገሰ፣ ሌሎችንም ነገስታትን የማንገስ ጸጋ የተሰጠ የሳሙኤል ቀርነቅብ ተብላለች አይደል? ድንግል ማርያም የማንገስ ስልጣን የቆመለት ታላቅ ነቢይ ነው ሳሙኤል። ሳሙኤልን የሚያክል ልጅ ወለደች። እግዚአብሔር በሕልም የሚያነጋግረው፣ እግዚአብሔር በሕልም የሚጠራው ልጅ፣ ለእግዚአብሔር የሚላላክ ልጅ ነው የወለደችው ሐና። ግን ምኑና ከኖረች በኋላ መካኑና ከኖረች በኋላ። ይህም ብቻ አይደለም፣ ኤልሳቤጥን ረሳናት እንዴ? ኤልሳቤጥ አይታችኋል። አሁን አንስቻታለሁ። ኤልሳቤጥ ብዙ አልቅሳለች። የካህን ሚስቱና የተፈተነች ናት። ልጅ በማጣቷ አንዳንዴ እኮ ልጅ ማጣት ብቻ አይደለም፣ የማህበረሰቡ ህይወት እኮ ራሱ ሊናችሁን ይጎዳቸዋል። እናንተ አውቃችሁ የተዋችሁት ይመስል ሰው እኮ በአሽሙር ከባድ ነገር ይላቸዋል። በተለይ ዘመኑ ደግሞ ከባድ ነው አይደለም? ሰው መውለድ ያልፈለገ የሚመስለው ሰው አለ አይደል? ታዲያ መካን ሲሆኑ ብዙ ጣጣ ይገጥማቸዋል። እየተጠቀሙ ነው ሊባሉ ይችላሉ። ሳይሆን ወይም ደግሞ ለብቻቸው መብላት ለምደው ሆዳሞች ይባላሉ። እንደዚህ አይደለም። እንደዚህ የገጠማችሁ ወንድሞች፣ እናቶች፣ እህቶች፣ አባቶች አይዟችሁ። ከመካንነት በኋላ የሚወለዱ ልጆች ችግርፎች ናቸው። ባለ ታሪክ ባለ ድል ነው የሚሆኑት። አላያችሁትም? የሐና ፍሬ ሳሙኤል ነገስታትን የሚቀባ ሲሆን አላያችሁትም? የኤልሳቤጥ ልጅ ዮሐንስ አምላኩን ለማጥመቅ የተመረጠ ልጅ ሲሆን አሁን ኤልሳቤጥ መካኑና ስታለቅስ ነበር እንጂ እቺ በረከት ያጣች ጥቂት በረከት እያሉ ሲረግሟት፣ ሲሰድቧት፣ ሲንቋት፣ ሲያንቋሽሿት ኖረች እንጂ መቼ አምላክን ለማጥመቅ የተመረጠ ልጅ ወልዳለሁ ብላ አሰበች? እግዚአብሔር ቸር እኮ ነው። የሚሰጣችሁን ጸጋ አታውቁትም። ባላሰባችሁበት መንገድ እግዚአብሔር ይባርካችኋል። አሁንም ሁላችንም እግዚአብሔር ይባርከን። በእውነት ማለት ነው። በልጅ ይባርካችኋል። ስራ ያጣችሁ የምታገኙት ስራ እንደሚለውጣችሁ ነው የሚሆነው። የእውነት ነው የምላችሁ። ንግዱ እየከሰረባችሁ የተቸገራችሁ አንድ ቀን በሩ ሲከፈት የአንኳኩ ብቻ እንጂ የማያልቅ ጸጋ የማያልቅ በረከት እግዚአብሔር ያሸክማችኋል። ችግሩኛ እናንኳኳ፣ ከማንኳኳት አናቋርጥ። ያ ማለት በጸሎት እንትትጋ ቅጥፈት፣ ውሸት፣ ተንኮል የሌለበትን ስራ እንስራ እንጂ እግዚአብሔር ሲለውጠን አይታወቅም እኮ። ያጡት ያገኛሉ። አላቸው የተባሉት የሚያጡበት ቀን ይመጣል። የላቸውም የተባሉት አላቸው የሚባሉበት ጊዜ ይመጣል። ባለስልጣናቱ የማይኖሩበት ጊዜ አለ። ድሃዎቹ ባለጸጋ የሚሆኑበት ጊዜ አለ። ያላቸው የሌላቸው የሚሆኑበት ጊዜ አለ። የሌላቸው ደግሞ ያላቸው የሚባሉበት ጊዜ አለ። አይታችኋል። ብዙ የወለደም እኮ የወለዱት ሁሉ ልጆቻቸው ለበረከት ካልሆኑ ከባድ እኮ። ልጅ በማጣታችሁ ብቻ እንዳታዝኑ። ሰው ማዘን ያለበት እግዚአብሔርን ካጣ ብቻ ነው። ሰው እግዚአብሔርን ካጣ ያኔ ማልቀስ አለበት። እግዚአብሔርን ካጣ ሁሉን አጥቷል ማለት ነው እንጂ ሌላው ሁሉ እግዚአብሔር የሚሰጠን። ሰጪውን እንዳናጣ እንጠንቀቅ። እግዚአብሔር ሰጠ፣ እግዚአብሔር ነሳ አይደል?
የተሰጡትን ልጆቹን ሀብቱን በሙሉ አጣ። ግን ኢዮብ ሰጩን ያዘ። ሰጩን ካዝ የምንቀበለው ነገር አናጣም። ሰጩን እንዳናጣ ነው መጠንቀቅ ያለብን። ሁሉን የሚሰጠውን እድሜ የሚሰጠውን ሀብት የሚሰጠውን ጸጋ የሚሰጠውን ልጅ የሚሰጠውን በረከት የሚሰጠውን ሕይወት ጤና የሚሰጠውን እግዚአብሔርን እንዳናጣ ብቻ እንጠንቀቅ። ሌላውን ብናጣ እናገኘዋለን አይደል? እግዚአብሔርን ማጣት ግን ከባድ ነው። ኤልሳቤጥ ልጅ ነው እንጂ ያጣችው እግዚአብሔርን አላጣችው ነበር። እንደውም ሁለቱም በእግዚአብሔር ፊት ጻድቃን ነበሩ አይደል የሚላቸው መጽሐፍ ቅዱስ። ኤልሳቤጥንና ባሏን ዘካርያስን በእግዚአብሔር ፊት በጽድቅ ይኖሩ የነበሩ በእግዚአብሔር ፊት ጻድቃን ሆነው ይኖሩ የነበሩ ናቸው። እግዚአብሔርን የሚፈሩ የሚያከብሩ። ኋላ ግን ሰጪው እግዚአብሔር ሊሰጣቸው የሰጣቸው ልጅም ዮሐንስ ነው። አይታችኋል። ልክ እንደዚህ ነው። ወደ ነገር ይመልሳቸው። እነኝን ያነሷቸው ለምሳሌ ነው። ሐና እመ ማርያም መካን ሆና የኖረች ናት። ልጅ በማጣት ስትጨነቅ የኖረች። የቅርብ ሰዎቿ ሁሉ የፈተኗት፣ ጎረቤቶቿ የፈተኗት። በቅርብ ሰው እንደመፈተን ከባድ ነገር የለም ክርስቲያኖች። የቀረባችሁት ሲርቃችሁ፣ ያቀረባችሁት ሲከዳችሁ በቅርብ እንደመፈተን ከባድ ነገር የለም። ብዙ ጊዜ የሩቁን እንጠብቀዋለን። የቅርብ ሰው ስናምነው ግን ሲከዳን ከባድ ነው። የገንዛ ጎረቤቶቿ ሳይቀር ሐናን ያቆስሏት ነበር፣ በነገር ይወቋት ነበር። እንደ ድንጋይ የደረቅሽ ክፋትሽ ነው እያሉ ይወቅሷት ነበር። ሐና እያለቀሰች እያነባች የኖረች እናት ናት። የሚገርመው ወደ ቤተ እግዚአብሔር ሄዳ እንኳን ፈተናው አልተዋትም ነበር። ልጅ ማጣቷ ሌላ ጉዳይ ሆኖ በብሉይ ደግሞ አንድ ሕግ ነበር። ምን አይነት ሕግ መሰላችሁ? ያልወለዱ ሴቶች ከቤተ መቅደሱ በረከት አይካፈሉ ነበር። እንደገና ደግሞ መባዘው ሲሄዱ መባቸውን አይቀበሏቸው ነበር። ሐና ወደ እግዚአብሔር ቤት ስትሄድ እንደ ማንኛውም እናቶች እንደ ሁሉም እናቶች መባ ይዛ ወደ ቤተ እግዚአብሔር ትሄድ ነበር። ወደ ቤተ እግዚአብሔር መባዛ ስትሄድ የቤተ መቅደሱ አገልጋዮች አንቺ መካን የሆንሽው እግዚአብሔር ኃጢአተኛ ስለሆንሽ ነው ያመከነሽ፣ ስለዚህ የአንቺን መባ አንቀበልም እያሉ ይከለክሏታል። ዕጣኑን ጧፉን ቋጥራ ስትሄድ አንቀበልሽም ይሏታል። የማይቀበሉበት ምክንያት ያልወለድሽው ኃጢአተኛ ስለሆንሽ ነው ብለው ማለት ነው። ወይትወከፍ መባኦሙ ለመካናት ይላል። የመካኖችን መባ አልቀበልም ተብሎ ስለተጻፈ ያንን ቃል በመጥቀስ አንቀበልም ይሏቸዋል። አሁን እናንተ አስራቱን አመጣችሁ የእናንተ አስራት የኃጢአት አስራት ነው አንቀበልም ቢሏችሁ ምን ይሰማችኋል? ልጅ ማጣቷ ሌላ ፈተና ነው። እንደገና ደግሞ መባ ወስዳ አንቀበልሽም ሲሏት ሌላ ፈተና ነው። ደግሞ ከቤተ መቅደሱ ተረፈ መስዋዕት ይሰጣል፣ ጸበል ዝክር ይሰጣል። አሁን እኛ ቤተ ከቅዳሴ በኋላ ጸበል እንቀበል። ልክ እንደ ጸበል የሚሰጠውን የመቅደሱን በረከት ተሰልፋ ልትቀበል ስትል ከሷ ሲደርስ ሐናን ይከለክሏታል። አይሄ ለወለዱ እናቶች ብቻ ነው የሚሰጥ እያሉ ይከለክሏታል። በዚህ ያለቀሰች እየተጎዳች የኖረች ናት ሐና። የወሰነችውን አይቀበሏትም፣ የሚሰጠውን ይከለክሏታል። በዚያ ላይ ልጅ የላትም። ግን እግዚአብሔርን ሁልጊዜ እያለቀሰች በእንባ ትጠይቀዋለች። ደግሞ ወፎችን ስታይ አርጋቦችን ስታይ ልጅ አላቸው፣ ከልጆቻቸው ጋር ይጫወታሉ። እርሷ ልጅ የላትም። እድሜዋም እየገፋ መጣ። እጽዋትን ስታይ አብበዋል፣ አፍርተዋል። እኔ ከሕፃንሽ ነው ከዛፎች ፍሬ ያነስኩ ነኝ ወይ ለእኔ ፍሬ የማይሰጠኝ እግዚአብሔር እያለች ታዝን ታለቅስ ነበር። ከእንስሳት ከአራዊት ከአዕዋፋት ያነስኩ ነኝ ወይ ለእንስሳት ለአራዊት ለአዕዋፋት ልጅ እየሰጠ እኔ ልጅ ነሳኝ ብላ ሐና ምርር እያለች ታለቅስ ነበረ። በመጨረሻ ግን የሐና የጸሎቷ ውጤት ማንን ሰጣት? ማንን ሰጣት? አይታችኋል። ከመካንነት በኋላ የሚወለዱ ልጆች አልኳቸው የዓለምን ችግር የሚፈቱ ናቸው። አሁን እመቤታችን የዓለምን ችግር ፈች ናት አይደል? የዓለም ችግር 5500 ዘመን ጨለማ የነበረው ዓለም አዎ ብርሃን እንዲያገኝ ክርስቶስን የወለደች ምክንያተ ድኅን የምንላት ማንስ እንደሷ ይነጻጸራል? እንደውም አንድ አረፍተ ነገር ልናገርና ከእመቤታችን ሐሳብ ልውጣ። ምዕመናን በሰማይ ያሉ ሁሉም መላእክት በምድር ያሉ ሁሉም የሰው ልጆች የሁለቱም ፍጥረታት ክብር ተደምሮ የእመቤታችን ክብር አያክልም። ክብሯ ከመላእክትም ከሰው ልጆችም ሁሉ የበለጠ ነው። የአቢ ክብራ ለማርያም እንኩሎሙ ቅዱሳን ከሰማይ መላእክት ከምድር ፍጥረታት ክብር ሁሉ የእመቤታችን ክብር ይበልጣል። በትሪሊዮን የሚቆጠሩ መላእክት ተቆጥረው የማያልቁም ናቸው።
በቢሊዮን የሚቆጠሩ ከአዳም ጀምሮ እስከ ምጽአት ድረስ የሚፈጠሩ ፍጥረታት ሰዎች ሁሉ የሁሉም ክብር ተደምሮ የማንን ክብር አያክልም? የእመቤታችን የክብሯ ሩብ እንኳን አያክልም። ክብር ለድንግል ማርያም ይሁን። እርሷን እንዳክል ታዲያ ክርስቲያኖች፣ ይሄ ደግሞ ምክንያቱ ምንድነው? ሰማይን የፈጠረ በሰማይ የሚኖሩ መላእክትን የፈጠረ ምድርን የፈጠረ በምድር የሚኖሩ ፍጥረታትን የፈጠረ ወይም አሐዜ ዓለማት የሆነው እግዚአብሔርን ወልዳ ልጅ ብላ በእጇ ስለያዘችው ከፍጥረታት ሁሉ ምን ትላለች? ትበልጣለች። እግዚአብሔር ዓለምን በእጁ ይዟል። ድንግል ማርያም ደግሞ ማንን በእጁ ያዘች? ማንን አቀፈችው? እግዚአብሔር ዓለምን በእጁ ይዞታል። ድንግል ማርያም ዓለምን በእጁ ያዘውን አምላክን በምን ያዘችው? በሆዷ ያዘችው። ሶሮቶ በከርሳ አከረቢያው በሆዷ ያዘችው። ታዲያ በምን እንገልጻታለን? ምን ሳቅናለን? እርሷን ለመግለጽ ምን አንደበት ኑሮ ነው የእርሷን ክብር መናገር? እነ ቅዱስ ሚካኤል እንኳን ተናግረው ክብሯን አይዘልቁትም። የሰማይ መላእክት ረቂቃኑ እንኳን ስለ እርሷ ክብር ተናግረው አይዘልቁትም። ክብሯን ቢጽፍ አይጨርሱትም። እኛ ግን ስሟን እየጠራን ብቻ በምልጃዋ እንማጸናለን። ምልጃ በረከቷ አይለየን። ሐና መካን ከሆነች በኋላ የወለደቻት ድንግል ማርያም ነው። ለዚህ ነው ለእናቷ እንዴት ናት? ለወለደችም የተመረጠች ናት ይላል። ሐና እመቤታችን ከወለደች በኋላ በጣም የሚገርማችሁ ስትወልዳት ተሰዳ ነው አይደል የወለደቻት። ያ ታሪኩ ሌላ ነው። ግን ከመውለዷ በፊት ልጅ አጣች እያሉ ሲፈትኗት የነበሩ በጸነሰች ጊዜ ደግሞ የልጇን ታምራት በሆድ ውስጥ ድንግል ሳለች ያደረገችውን ታምራት አይተው ሐናን አራሲቱን ልበላችሁ በሰፈሯ እንዳትወልድ በአካባቢዋ በቀይዋ እንዳትወልድ አሳደዋታል አይደል? ዓለም እንደዚህ ናት። ሲኖራችሁ ትከተላቸዋለች፣ ስታጡ ደግሞ ታሳድዳቸዋለች። ሐና መካን ሳለች ይዘብቱባታል። ስትጸንስ ደግሞ ምን ንግድላት ነው ተነሱባት። እንዴት ያለች ዓለም ናት የምንኖርባት ባካችሁ! ደካሞችን የምታደክም ለጊዜ የምታደላ ናት ይቻላል። ግን አይዛችሁ ቀን የጨለመባችሁ ሰው ያጣችሁ ዘመድ የሌላችሁ ጊዜ የከፋባችሁ ሰዎች ይሄ ይለወጣል። የማይለወጥ ነገር የለም። ዛሬ ያልፋል፣ ነገ ሌላ ቀን ነው። እንደ ዛሬ ደመና ከሆነ እንደ ነገ ፀሐይ እኮ ነው አይደል? ዛሬ ደምኖ ነገ ፀሐይ አለ። ዛሬ ጨለማ አድሮ ጠዋት ይነጋል። ዛሬ መሽቶ ነገ ብርሃን አለ። እንደ መሻ ይቀር እንደ ጨለማ ይቀር ፀሐይ ትወጣለች። በፈተና ውስጥ እንደኖርን አንቀር። ቆሮንቶስ ላይ ስናይ እኮ ፈታኙ ዲያብሎስ ነበር አይደል? ከቆሮንቶስ በኋላ ግን ፈታኙ ድል ተነስቶ ተመልክተናል። ስለዚህ ዓለም ለኛ እንደ ቆሮንቶስ ብትፈተነን ቆሮንቶሳዊ ፈተና ቢበዛብን ከቆሮንቶስ በኋላ ያለውን ድል ማሰብ ያስፈልጋል። እንደ ዕለተ ዓርብ መከራ ብታበዛብን እንደ ትንሣኤ እንደ ዕለተ እሑድ መነሳትን ማሰብ ያስፈልጋል። የወደቀ እኮ እንደወደቀ አይቀርም፣ አንድ ቀን ይነሳል አይደል? ወድቆ አይቀርም፣ ይነሳል። ድንጋይ እንኳን ተንከባሎ ለቤት መስሪያ ይሆናል። ረጅም ዓመት ተቀምጦ የነበረው ድንጋይ ተንከባሎ ቤት ሲሰራበት አላያችሁ? በውድ ብር ሲሸጥ አልተመለከታችሁ? አይዟችሁ፣ ረጅም ዘመን እንደ ድንጋይ የከበዳችሁ ፈተና ሊኖር ይችላል። ያ ግን ያልፋል። ማልፍ የለም፣ ማይጠፋ ነገር የለም። የነደደው እሳት ይጠፋል፣ የጠፋው ደግሞ ምን ይሆናል? ይነዳል። ቤታችሁ ውስጥ ማታ እሳቱን አጥፍታችሁታል፣ ጠዋት ታበሩታላችሁ። ማታ የጠፋው ጠዋት ይበራል። እንደ በራ አይቀርም፣ ደግሞ ይጠፋል። የበራልን የመሰላቸው አንድ ቀን ይጨልምባቸዋል። ጨልሞብኛል ብለው የሚያዝኑት እንደሚበራላቸው ማሰብ ያስፈልጋል። ህይወት እንደዚህ ናት ክርስቲያኖች። የቆመ ይወድቃል፣ የወደቀ ደግሞ ይነሳል አይደለ? ያበበ አበባው ይረግፋል፣ የለመለመ ይጠወልጋል፣ የጠወለገው ይለመልማል። አበባ አርግፎ እንደገና በሌላ ዘመን አበባ ያፈራል እኮ። አበባ ያብባል እንደገና። ስለዚህ ክርስቲያኖች ምናልባት ፈተናችሁ ብዙ ሊሆን ይችላል። ምናልባት ብዙ ችግር ገጥሟችሁ ሊሆን ይችላል። በልዩ ልዩ ሁኔታዎች በልዩ ልዩ ጉዳዮች ገጥሟችሁ ሊሆን ይችላል። ግን ሐናን የገጠማት ችግር አለፈ እኮ አይደለ? ሐና የሳሙኤል እናት የገጠማት ችግር አለፈ እኮ። ሳራን የገጠማት የመካንነት ችግር አለፈ እኮ። አሁን ቅድም የጠቃቀስኩላችሁ እናቶቻችን አሁን መካኖች ናቸው። መካን ሳራ ዛሬ መካነት ነው። የማን እናት ናት? ወልዳለች፣ የይስሐቅ እናት ናት። ራሔል ዛሬ መካናት እንዴ?
የዮሴፍ እናት ናት አይደለችም? ሐና ዛሬ መካን አይደለችም፣ የሳሙኤል እናት ናት። ሐና ዛሬ መካን አይደለችም፣ የእመቤታችን እናት ናት። ኤልሳቤጥ ዛሬ መካን አይደለችም፣ የማን እናት ናት? የእመቤታችን እናት ናት። አንቺ እህቴ ዛሬ ድሃ ብትሆኝ ነገ ድሃ አትሆኝ። አንተ ወንድሜ ዛሬ ድሃ ልትሆን ትችላለህ፣ ነገ ግን ባለ ሀብት ነህ። አንተ ወንድሜ ዛሬ በኃጢአት ወድቀህ ልትኖር ትችላለህ፣ ነገ ግን ትነሳለህ። አንተ ወንድሜ ዛሬ በፈተና ተከበህ ሊሆን ይችላል፣ ነገ ግን ፈተናው ያልፋል። አንቺ እህቴ ዛሬ ስቃይ ላይ ልትሆን ትችላለሽ፣ ነገ ግን ያ የስቃዩ ጊዜ አልፎ የስቃይ ሌሊቶች አልፈው የደስታ ሌሊቶች ይመጣሉ። እነኛን ማሰብ ያስፈልጋል። እንዴ ያየናቸው የማይኖሩበት ጊዜ አለ። ያልታዩት ትውልዶች ገና ይመጣሉ እኮ። እኛ አልፈን ሌላ ትውልድ እንደሚመጣ ከተረዳን ፈታኙ እስከ ፈተናው የሚያልፍ መሆኑን ካወቅን የተፈተናቸው ፈተናዎች ያልፋሉ። እኛ ተፈታኞችን አልፈን ሌላ አዲስ ትውልድ እንደሚመጣ ማሰብ ያስፈልጋል። እንደዛ ከሆነ በጊዜያዊ ነገሮች አንደናገጥም። እንደገናም ሰጫችን አናጣው። እግዚአብሔርን ብቻ እንዳናጣ። እግዚአብሔርን የያዘ ትውልድ ቢያነክስም ይነሳል። እግዚአብሔርን የያዘ ትውልድ ቢጨልምበትም ይበራለታል። እግዚአብሔርን የያዘ ትውልድ ቢመሽበትም ቀን ላይ ይደርሳል። እግዚአብሔርን የያዘ ትውልድ ቢደኸይም በመጸጉ አይቀርም፣ ሀብታም ሆኖ አይቀርም። ሀብት ስላችሁ የሥጋ ብቻ እንደመስላችሁ፣ መንፈሳዊ ሀብት ዋናው ነው። የሥጋ ሀብትማ በሞት ይገደባል፣ በጊዜ ያልፋል። የሰራናቸው ሀብቶች፣ የገነባናቸው ሕንፃዎች ሁሉ የሚፈርሱበት ዘመን ሊመጣ ይችላል። የማይፈርስ መንፈሳዊ ሀብት ያን ሀብት ልንይዝ ይገባል። ይህንን እላቸዋለሁ። ወደ ነገር መልሳችሁ። ታዲያ ሐና ዛሬ እረፍቷ ነው። ዛሬ ያረፈችበት ዕለት ነው። የሐና እረፍቷ እመቤታችን ከወለደች ከ8 ዓመት በኋላ ነው። እመቤታችን በወለደች በ8ኛ ዓመቷ ሐና አርፋለች። ያኔ እመቤታችን የት ነበረች? የት ነበረች? ቤተ መቅደስ ውስጥ ነበረች። እንደዚያ ነው አይደል መምህራን? ሐና ያረፈችው በወለደች በስንት ዓመቷ ነው? በ8 ዓመቷ። ልጇን እንኳን በደንብ አላሳደገቻትም። ልጇ 3 ዓመት ነው ከሷ ጋር የኖረች። 3 ዓመት ብቻ ከሷ ጋር ኖረች። ግን ቤተ መቅደሱና መላእክት ነው እመቤታችን ያሳደጓት አይደል? ሰማያዊ መና ሰማያዊ መጠጥ እያመጡ አሳድገዋታል። ሐና ዛሬ ታዲያ አርፋ ቤተ ክርስቲያን ታከብራታለች። ሐና ባረፈች በስንት ዓመቱ ነው ክርስቶስ የተወለደ? በስንት ዓመት? በ7 በ6 8 እና 7 ስንት ነው? 15 ሲደመር 9 ወር በ8ኛው ዓመት ነው። በ8ኛው ዓመት አያችሁ፣ የልጅ ልጇን ልጅ ማየት አልቻለችም እያልኳቸው። የልጅ ልጇን ልጅ እግዚአብሔር የሐና ምኗ ነው? እግዚአብሔር የሐና ምኗ ነው? አንድ ፈጣሪዋ፣ ሁለት የልጅ ልጅ እግዚአብሔር ወልድ ማለት ነው። የልጅ ልጇን መወለድ አላየችው፣ ስደቱንም አላየችው። እመቤታችን ግን ስትሰደድ አይቴት ሐናም ያለ ድረስ አይደል እናት ያነ የት ነው ያለችው አለች። ወይ ኤልሳቤጥን ተማዝማዴ ዘመዴ ኤልሳቤጥ ሴት ነው ያለች ይላለች። ያኔ እነሱም ያሉ ሞተዋል እኮ ኤልሳቤጥ ሞታ ነበር። ግን ከባድ ነው። ተሰዳ ነበር እመቤታችን። ያን ወደዛ አልገባም አልፏል ሰሞኑን። ብቻ ምድላችሁ ነው ክርስቲያኖች። ኤልሳቤጥ ዛሬ ማለት ሐና ዛሬ እረፍቷን ቤተ ክርስቲያን ታስብላታለች። የሞቱ እናቶቻችን ቅዱሳንን ቤተ ክርስቲያን ታስባለች። ታዲያ ስታስባቸው ቅዱሳንን 6 ነገሮች ሰይማል። እነኚህን በመሰረታዊነት እንድትይዙ ጠይቃቸዋለሁ። ስንት ነገሮችን ሰይማ? 6። ዛሬ ሐና እረፍቷ ነው አልኳችሁ። ግን የጻድቅ ሞት እስከ ዘላለም ድረስ ይታሰባል አይደል? ዝክረ ጻድቅ ለዓለም ይሁሉ፣ የጻድቅ መታሰቢያ ለዘላለም ነው ይላል። ጻድቃን እስከ ምጽአት ድረስ ይታሰባል። የሚታሰቡበትን ደግሞ ቤተክርስቲያን 6 ነገሮች ሰይማላቸዋለች። ስንት ነገሮች? 6። እነኝን ያዙ። አንደኛ ምን ሰይማላቸዋለች? የሚታሰቡበት ቀን ሰይማላቸዋለች። ዛሬ አሁን ወር በገባ በ11 ማን ይታሰባል? አንድ ቅዱስ ያሬድ፣ ሁለተኛ ቅድስት ሐና አይደል? ሌሎችም ቅዱሳን አሉ። የሚታሰቡበት ቀን ሰይማላቸዋለች ለቅዱሳን። ለመላእክትም ቀን ሰይማለች። የሚታሰቡበት ቀን
በኢትዮጵያ አቆጣጠር ከ1 እስከ 30 የሚታሰቡ ቅዱሳን ሰዎች ቅዱሳን መላእክት አሉ አይደል? ቀን ተሰይሞላቸዋል። የሚገርማችሁ ሳይንቲፊክ ኒየም ተብሎ የሳይንስ ስም የተሰጣቸው ስያሜዎችን ጥናት ስታጠኑ አጠቃላይ የተወሰነው ከቤተ ክርስቲያን ነው። እስቲ ለምሳሌ ልግለጽላችሁ። ዓለም አሁን የሕመም ቀን ያከብራል አይደል? የኤችአይቪ ቀን ዓለም ያከብራል ያከብራል። ምን ቀን ሰይሞለት አይደል? ሰይሞለት አላሰይሞለት? እንደው መብራት እያበራ ቲሸርት አሳትሞ ይህች ዓለም እኮ በጣም የምትገርም ናት። ለበሽታው መብራት እያበራች ቲሸርት አሳትማ መታሰቢያ እያደረገች ቅዱሳን በሽታ የሚፈውሱ ቅዱሳንን ስናስብ ትቃወምናለች። አሁን በሽታውን ማክበር ይሻላል በሽታ የሚፈውሱ ቅዱሳንን በደንብ ማስተዋል ያስፈልጋል። ሌላው ቀርቶ የአህያ ቀንም እኮ እየተከበረ ነው አይደል? በእንግሊዝ ላይ ተብሎ እየተከበረ አይደል? የአህያ ቀን ወተር ላይ የውሃ ቀን እየተከበረ ነው። ብቻ ብዙ ነገሮች እየተከበሩ አሉ። ቀን ተሰጣቸው። የእጽዋት ቀን አለ፣ የዶክተሮች ቀን የምን እየተባለ ብዙ ነገር አለ። ታውቁታላችሁ። በየቀኑ በዓለም አቀፍ ዙሪያ ስያሜ የተሰጣቸው የሚከበሩ ነገሮች አሉ። ይህ ግን የተወሰደው ከማን የተወሰደው ያልኳችሁ ነው። ስያሜ መስጠት ከማን የተወሰደ? ከቤተ ክርስቲያን። አሁን ቅዱሳን የሚከበሩበትን ቀን ሰይማለች። ሁልጊዜ ህዳር 11 የቅድስት ሐና ዕረፍቷ ነው ብላለች። በየወሩ ደግሞ መታሰቢያ ነው። ስለዚህ አንዱ ቅዱሳን ከሚታሰቡበት ቀን መካከል የመጀመሪያው ምንድን ነው አልኳችሁ? ምን ተሰይሞላቸዋል? መታሰቢያ ቀን። መልካም። አንድ ነው ቀናቸው ራሱ። አንድ የተጸነሱበት፣ 2 የተወለዱበት፣ 3 ቃል ኪዳን የተሰጡበት፣ 4 ያረፉበት፣ 5 እንደገና ደግሞ አጽመ ፍልሰት የተደረገበት ቀን ለቅዱሳን አባቶቻችን እናቶቻችን ስያሜ ሰይማ ቀኑን ልታከብር ትችላለች። ዛሬ የተወለዱበት ነው ትላለች አይደል? ዛሬ ደግሞ ያረፉበት ነው፣ ዛሬ ደግሞ ቃል ኪዳን የተቀበሉበት ቀን ነው፣ ዛሬ የተጸነሱበት ቀን ነው ብላ ታከብራቸዋለች። ይሄ አንዱ ነው። ሁለተኛ የሚገርማችሁ ቤተ ክርስቲያናችን የምታከብራቸው ስራቸው የሚገለጽበት መጽሐፍ ትሰይምላቸዋለች። ምን ትሰይምላቸዋለች? መጽሐፍ። የመጀመሪያው ምን ሰይመችላቸው? ቀን። መጽሐፍ ትሰይምላቸዋለች። መላእክት ከሆኑ ድርሳን ብላ አይደል? ድርሳነ ሚካኤል፣ ድርሳነ ገብርኤል እንደዛ አይደለም ሊቃውንቱ። ሰዎች ከሆኑ ደግሞ ምን ብላ? ገድል አይደል? ታምር ለሁሉ ነው። ዛሬ አሁን ገድለ ሐና አለ አይደል? ያን ነገር የያቄም መልክ ብላ ለሁሉም ትሰይማለች። ከራስ ፀጉራቸው እስከ እግር ጥፍራቸው የተቀበሉትን መከራ የዘረዘረች ቅዱሳን መላእክት ደግሞ ከራስ ፀጉራችን እስከ እግር ጥፍራችን የረዱንን የእርዳታ አይነቶች ከነሱ ጋር እያነጻጸረች መጽሐፍ ሰይማላቸዋለች። ገድል፣ ድርሳን፣ ታምር፣ መልክ እያለች ለቅዱሳን የሚታሰቡበት የሰሩት ስራ የሚገለጥበት በሌላ አገላለጽ የህይወት ታሪካቸው ማለት ነው። መጽሐፍ ይጻፍላቸው መታሰቢያ ነው። ይሄ ሁለተኛ። ሶስተኛ ፈዋሽነታቸው የሚገለጥበት ጸበል ትሰይምላቸዋለች። ምን ትሰይምላቸዋለች? ጸበል። ለምሳሌ የቅድስት ሐና ጸበል አለ አይደል? የቅዱስ ያሬድ ጸበል አለ የለም? የቅዱስ ጊዮርጊስ ጸበል፣ የቅዱስ ኪዳነ ምሕረት ጸበል የለም? የቅዱስ ሚካኤል ጸበል ተሰይሞ ነው በቤተ ክርስቲያን ከስራቸው የተነሳ ፈዋሽነታቸው የሚገለጥበት። በምድር ላይ ያሉ በሕይወተ ሥጋ ያሉ ብዙ ታምራትን አድርገዋል። ድውይ ፈውሰው፣ ሙት አስነስተው፣ ቁስለኞችን አድነው ፈውሰው ስለታዩ ከሞቱ በኋላ ደግሞ ፈውሳቸው የሚቀጥልበት ምን ትሰይምላቸዋለች? ጸበል። አሁን በጸበል የሚፈወሱ በርካታ ክርስቲያኖች አሉ አይደል? ተመልከቱ። የተሰየመ እኮ ነው። በሕይወት ሳሉ ያደረጉት ያው ይቀጥላል። ይሄ ሶስተኛ ነው። አራተኛ የሚታሰቡበት ቤተክርስቲያን፣ የሚመሰገኑበት ቤተክርስቲያን ትሰይምላቸዋለች። ይሄ ቤተክርስቲያን የማን መታሰቢያ ነው? የማን መመስገኛ ነው? የማን? የእናታችን የቅድስት ኪዳነ ምሕረት አይደል? የማን መመለኪያ ነው? የእግዚአብሔር። እግዚአብሔርን እናመልክበታለን። በመላዋ የኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከው ማን ነው? እግዚአብሔር ነው። እግዚአብሔርን እናመልካለን። ቅዱሳኑን እግዚአብሔር ባከበራቸው መጠን ምን እንላቸዋለን? እናከብራቸዋለን። በዚህ ቤተክርስቲያን ድንግል ማርያም አትመለክም። የሚመለከው ልጇ ነው። ድንግል ማርያም ትከበርበታለች፣ ትመሰገንበታለች፣ ታምሯ ይነገርበታል። የአምላክ እናት መሆኗ ይዘረዘርበታል፣ ለትውልዱ ይገለጥበታል። የሚመለከው ግን ልጇ ነው አይደል? ወይም ልጇና የልጇ አባት የልጇ ሕይወት መንፈስ ቅዱስ
በሌላ አገላለጽ ሥላሴን እናመልክበታለን። ለዚህም ራሱ ምን ሆኗል? በቤቴና በቅጥሬ መካከል መታሰቢያ ስም ምን እላቸዋለሁ? እሰጣቸዋለሁ። ቤቱ የእግዚአብሔር ነው። የሚታሰቡት ግን እግዚአብሔር የፈቀደላቸው ቅዱሳን። የመላክ ከሆነ መላኩ ይታሰባል። የጻድቅ ከሆነ ጻድቁ ይታሰባል። የነቢይ ከሆነ ነቢዩ ይታሰባል። የሰማዕት ከሆነ ሰማዕቱ ይታሰብበታል ማለት ነው። የቅዱስ ጊዮርጊስ ቤተክርስቲያን፣ የቅድስት አርሴማ ቤተክርስቲያን፣ የቅድስት ድንግል ማርያም ቤተክርስቲያን፣ የቅዱስ ሚካኤል ቤተክርስቲያን እያልን ቅዱሳኑን እናስብበታለን፣ ታምራቸውን እንገልጽበታለን፣ ስማቸውን እናመሰግንበታለን፣ እግዚአብሔርን ደግሞ እናመልክበታለን። የእግዚአብሔርን ሥጋ እንበላበታለን፣ የእግዚአብሔርን ደም እንጠጣበታለን። የእግዚአብሔር ወልድ ማለት ነው። የተረዳችሁ? እስቲ የምትረዱኝ? መልካም። ስንት ነገር ነገርኳችሁ? አንደኛ ቀን ብቻ ነው ያልኳችሁ የሚታሰብበት። ሁለተኛ ስራቸው የሚገለጽበት መጽሐፍ። ሶስተኛ ፈዋሽነታቸው የሚታወቅበት ጸበል። አራተኛ የሚመሰገኑበት ቤተ ክርስቲያን አይደል? ጥሩ። አምስተኛ የሚከበሩበት ጽላት ትሰይምላቸዋለች። አሁን እዚህ ቤተ ክርስቲያን የማን ጽላት ነው ያለ? የቅድስት ኪዳነ ምሕረት ታቦቱን ጽላት ብንለው ማለት ነው። የሚከበሩበት ነው። ጽላቱ ከሌለ ቤተክርስቲያን ቤተክርስቲያን ሊባል አይችልም ማለት የሚከበረው ለዛ ነው። ከምንበላበት ከምንጠጣበት ቤትም የሚለየው ለዛ ነው። የሚከበሩበት ጽላት የእመቤታችን ጽላት፣ የመላእክት ጽላት፣ የቅዱስ ሚካኤል፣ የቅዱስ ገብርኤል ይላል ጽላት ይቀረጽላቸዋል። ጽላቱ ሲቀረጽ ግን አሁንም ከጽላቱ ላይ አልፋዎ ተብሎ ስሙ የተቀረጸበት የምናመልከው ማንን ነው? እግዚአብሔርን ነው። ጽላቱ መከበሪያቸው ነው ለቅዱሳን፣ መገለጫቸው ነው ለቅዱሳን። እግዚአብሔርን እናመልክበታለን። ማሰዊያ ነው። የእርሱ ደም ይፈስበታል፣ የእርሱ ሥጋ ይቆረስበታል። ቅዱሳኑ ደግሞ ይታሰቡበታል፣ ይከበሩበታል፣ ይገለጹበታል። ስለዚህ ጽላት ትቀርጽላቸዋለች ማለት ነው። የመጨረሻው ሕይወታቸውን የሚያስረዳ ስዕል ትስልላቸዋለች። ምን ትስልላቸዋለች? ስዕል ስላትሰይምላቸዋለች ቤተክርስቲያን። አሁን ከግለሰቦች ፎቶ ይለያል አይደል? ግለሰቦች ፎቶ ነው የምንለው። የቅዱሳን ግን ምንድነው? ስዕል አድኅኖ ነው። ስዕል አንዳንዶቹ ካለመረዳት የተነሳ የእመቤታችን ስዕል ሲቀዱ ታይተዋል አይደል? እጅግ የሚያሳዝን ነው። ሰው በዚህ ልክ ደፋር መሆን፣ የግልን ፎቶ እያከበሩ የራስን ፎቶ በፍሬም አሳምሮ እየሰቀሉ የአምላክ እናት የድንግል ማርያምን ስዕል መቅደድ ምን ይሉታል ክርስቲያኖች? አሁን እናንተ ፎቶአችሁን ቢቀዱባችሁ ደስ ይላችኋል? ፎቶ እኮ ነው፣ የግለሰብ ፎቶ። የእመቤታችን ስዕል አድኖ ያውም ልጇን አቅፋ ያለችበት የቅዱሳኑን መጽሐፍ ማቃጠል፣ ስዕላቸውን መቅደድ፣ ይሄ እብደት ነው። ከዲያብሎስም ዓለም መተናነስ ነው። እና እነኚህ 6 ነገሮች ምን ይላሉ? ለቅዱሳን መታሰቢያ ሆነው ምን ይሆናሉ? ይሰየማሉ ማለት ነው። በአጭር ቋንቋ ምን ቀን እሺ፣ በአጭር ቋንቋ አልኳቸው። ቀን እንድትዙት እኮ ነው። ቀን መጽሐፍ፣ ጸበል፣ ቤተ ክርስቲያን፣ ጽላት፣ ስዕል። ስንት? 6። እነኚህ 6ቱ ለቅዱሳኑ መታሰቢያ በእግዚአብሔር ፈቃድ ቤተ ክርስቲያን ትሰይምላቸዋለች ማለት ነው። እንግዲህ ሐና እነኚህ ነገሮች አሏት። ዛሬ ከምትታሰብባቸው ነገሮች አንዱ ምኗ ነው እያልኳችሁ? መታሰቢያ ቀኗ ነው ማለት ነው። ስለዚህ እረፍቷ ነው ስንል ደግሞ ቅዱሳን አባቶቻችን አይደለም እኛ ራሱ ከሞትን በኋላ እንደምንነሳ ተስፋ አለናል። ሐና አረፈች፣ አርፋ አትቀርም። ምን ትሆናለች? ትነሳለች። ሙታን ሁሉ የሚነሱበት ቀን ይመጣል። ወንስቴፎ ትንሣኤ ሙታን፣ የሙታንን መነሳት ምን እናደርጋለን? ተስፋ እናደርጋለን። ሙታን እንደሚነሱ ታውቃላችሁ አይደል? ቀላል ምሳሌ እስቲ ላሳያችሁ። ሙታን የሚገርማችሁ እንደሚነሱ መጻሕፍት ደግሞ ደጋግሞ ተናግሯል። ግን በቀላሉ ለእናንተ በምትረዱት አውድ ሊቁ ኤጲፋኒዎስ ያለውን በቀላል ቋንቋ ላሳያችሁ። ኤጲፋኒዎስ የቤተ ክርስቲያናችን ሊቅ ነው። ሃይማኖተ አበው በተባለ መጽሐፉ ላይ የተናገረው ልንገራችሁ። ከቅዳሴዎች መካከል አንዱን ቅዳሴ ኤጲፋኒዎስ የተባለውን የደረሰ ኤጲፋኒዎስ ነው። አክሲማኖስ የሚለውን መጽሐፍ የደረሰ እሱ ነው ይላሉ ሊቃውንት። እንደገናም ደግሞ ከሃይማኖተ አበው
ሊቃውንቱ ከጻፉት መካከል አንዱን ክፍል የጻፈ ኤጲፋንዮስ ነው። ሃይማኖተ አበው በተባለው መጽሐፉ ላይ የሙታንን መነሳት በቀላል ቋንቋ አስረዳ። እንዲህ አለ። የሙታንን መነሳት ለማስረዳት ከምን ጀመረ? ሙታን እንደሚነሱ ከጠጉር ተማር አለ። ከምን ተማር? ከጠጉር። ጠጉርን ትቆረጠዋለህ። ጠጉርን መቆረጥ የመሞት ምሳሌ ነው። የተቆረጥከው ጠጉር ተመልሶ ምን ይሆናል? ይበቅላል፣ ያድጋል። ጠጉር መብቀሉ ማደጉ የምን ምሳሌ ነው? የትንሣኤ ምሳሌ ነው። አላያችሁ? ጠጉር መቆረጥ የመሞት፣ ጠጉር ማደግ የምን ምሳሌ? በቅሎ ማደግ የትንሣኤ ምሳሌ ነው አለ ኤጲፋንዮስ። ይሄ ስል ግን መላጦችን አያካትትም። ጠጉር የላቸውም እነሱ። ዊግ ተካዮችን፣ ዊግ ቀጣዮችንም አያካትትም። የነሱ አይደለም። ዊግ ይቀጠላል፣ ይተከላል። እስቲ ንገሩኝ እናቶች፣ እስቲ ንገሩኝ። እናንተ ትቀጥላላችሁ? እናንተ ላይ አይመለከታችሁ። ምን ነው? እስቲ ንገሩኝ። ይተከላል አይደል? ይተከላልም ይቀጥላል። አሁን መትከል የጀመሩ ወንዶች ናቸው። በብዙ ሺህ ብር ጠጉር መትከል ጀምረዋል ወንዶች። ይህች ዓለም ለውበቷ እየተጨነቀች ነው፣ ለህይወቷ ግን ዘንግታለች። ወንዱ ጠጉር ተካይ ሆኗል፣ ሴቷ ጠጉር ቀጣይ። ተካዩና ቀጣዩን አይመለከትም፣ በቃዩን ነው የሚመለከት እያልኳችሁ ነው። ከጠጉር ተማራል። ጠጉርን ትላጫለህ። መላጨት የመሞት ምሳሌ ነው። መብቀሉ የትንሣኤ ምሳሌ ነው አለ። ከተፈጥሮ እንድንማር ቀጠለና ከጥፍር ተማር አለ። ከምን ተማር? ከጥፍር። ጥፍርን ትቆረጣለህ። ጥፍርን መቆረጥ የመሞት ምሳሌ። የተቆረጥከው ጥፍር ተመልሶ ያድጋል። ተመልሶ ማደጉ የምን ምሳሌ? የትንሣኤ ምሳሌ ነው አለ። አያችሁ፣ በቀላሉ እያስረዳ ነው። ቀጠለና ከፍ አለ። ፀሐይን ተመልከታል። ፀሐይ ማታ ትገባለች። ማታ መግባቷ የመሞት ምሳሌ ነው። ሙተ መቃብር የመግባት ምሳሌ ነው። ጠዋት ትወጣለች። ጠዋት መውጣቷ የምን ምሳሌ? የትንሣኤ ምሳሌ፣ የመነሳት ምሳሌ ነው። አይታችኋል? የፀሐይ ግባት ሙተን መቃብር መግባታችን፣ የፀሐይ መውጣት የመነሳታችን ምሳሌ ነው ኤጲፋንዮስ። ስለዚህ ሁልጊዜ ፀሐይ ስትገባ እንደምንሞት እናስብ፣ ፀሐይ ስትወጣ እንደምንነሳ ማሰብ አለብን። ኤጲፋንዮስ ነው ያለው። ልበ አምላክ ዳዊት ያለውን ደግሞ ልግለጽ እና ትምህርት የላጠቀ። ልበ አምላክ ዳዊት ደግሞ ምን አለ? መተኛት የሞት ምሳሌ ነው፣ መንቃት የትንሣኤ ምሳሌ ነው አለ። ምን ይላል? ወተንሳ እግዚአብሔር ከመዘንቃ ምንዋ። የእግዚአብሔር ወልድን መነሳት ሲያስረዳ እግዚአብሔር ወልድ ከእንቅልፍ እንደሚነቃ ምን አላለ? ተነሳ አለ። አያችሁ፣ ከእንቅልፍ ምን እንደሚነቃ። አሁን በዚህ ቃል መሰረት ስንመለከተው መተኛት የምን ምሳሌ ነው? የመሞት። መንቃትስ የምን ምሳሌ ነው? የትንሣኤ። እንግዲህ ክርስቲያኖች ሁልጊዜ የሞትን እንነሳለን ማለት ነው። ሌሊት ስተኙ የት እንዳላችሁ ታውቁታላችሁ? የውድቅት እንቅልፍ ላይ የት እንዳላችሁ ታውቁታላችሁ? አናውቀውም ማለት በየቀኑ የሞትን እኮ ነው የምንነሳ፣ በየቀኑ ማለት ነው። ስለዚህ መተኛታችን መሞትን ያስረዳል፣ መንቃታችን ምንን ያስረዳል? ትንሣኤን ያስረዳል ማለት ነው። ቅዱስ ጳውሎስ ደግሞ ምን አለ መሰላችሁ? ለቆሮንቶስ ክርስቲያኖች አንደኛ ቆሮንቶስ በ15ኛው ምዕራፉ ምንድን ነው ያለ? በዘር መስሎ የሙታን መነሳት ያስረዳል። ዘር አለ ገበሬ መሬትን ቆፍሮ አርሶ ይዘራዋል፣ ዘሩን በአፈር ይቀብረዋል አለ። ዘሩ ይቀበራል። ዘሩ መቀበሩ እኛ ሙተን መቀበራችን ነው። ተቀብሮ ይፈርሳል፣ ይበሰብሳል። እኛም ተቀብረን እንፈርሳለን፣ እንበሰብሳለን ይላል። ያው የተዘራው ዘር ፈርሶ በስብሶ ምን ይሆናል? ይበቅላል፣ ያድጋል፣ ያፈራል አለ። ልክ ዘር መቀበሩ ሙተን መቀበራችን፣ መፍረሱ መበስበሱ እኛም መፍረሳችን መበስበሳችን፣ በመቃብር ውስጥ መፍረሳችን ነው። እንደገና ያ የተዘራው ዘር መብቀሉ ማደጉ ማፍራቱ እኛም መነሳታችን ነው ማለት ነው። ስለዚህ የሙታንን መነሳት ከምን እንማር? አንደኛ ከምን እንማር? ከምን? ከጠጉር አይደል? ሁለተኛ ከምን? ከጥፍር። ሶስተኛ ከምን? ከፀሐይ። አራተኛ ከምን? አቤት ተኝቶ ከመነሳት ከእንቅልፍ አይደል? እሺ አምስተኛ ከምን እንማር? ከዘር። እንግዲህ በእነዚህ ምክንያቶች የሞቱ ሙታን ሁሉ ይነሳሉ። ዛሬ ሐና ሞተች ሲባል መነሳቷንም እንዳንረሳ ነው። እስቲ ሞትን የምትወዱ ሰዎች የመጨረሻ ሐሳቤ ነው። ሞትን የምትወዱ እጃችሁን አውጡና ሳዩ። ሞትን ነው ያልኳችሁ። ዋሻችሁ። አንዳንድ ልጆች ወጡ ኑሮ መሯቸው አልመሰለኝ። እስቲ ትንሣኤን የምትወዱ አይኛ ነገር ካልሞታችሁ አትነሱም። ለመነሳት ምን ያስፈልጋል? መሞት አይደል? ታዲያ በየት አልፋችሁ ነው ሞትን ጠልታችሁ ትንሣኤ ጋር የደረሳችሁ? ከትንሣኤ የሚያደርሰን ምንድን ነው? ሞት ነው አይደል? እሺ ሞት ነው ከትንሣኤ የሚያደርሰን። ይህን ታምናላችሁ? ያልሞተ ይነሳል። አልዓዛር ሞተ፣ ምን ሆነ? ክብር ይግባውና ክርስቶስ
የሞተውን ዓለም ለማዳን ሞተ። ከዛ ምን ሆነ? ተነሳ። ትንሣኤ ከሞት በኋላ የሚገኝ ሕይወት ነው። ታዲያ እናንተ ሞትን ጠልቶ ትንሣኤ መውደድ ይቻላል? እሺ አሁን ሞትን የምትወዱሽ ትንሣኤን የወደደ ሁሉ ማንን መውደድ አለበት? ሞትን መውደድ አለበት። እስቲ ያሳይ ሞትን የምትወዱ ልሳነ ጳውሎስ ይኸው ሁሉ ግልብጥ ነው። ነታ ሳሙኤል ነታ ላለ ግልብጥ በአንድ ጊዜ ለመምህር ኤሊሮይ ከምነው ተለወጣችሁ። አሁን ሞትን አልወድም አላላችሁም? ለዚህ እኮ ነው ዘማሪ ፍቃዱ ሲዘምር ትዘምራላችሁ፣ ዘፋኝ ገሌ ሲዘፍን ትዘፍናላችሁ። የቤተ ክርስቲያን ዘማሪ የኮንሰርት ዘፋኝ፣ ክርስቲያኑ ግራ የተጋባው ለዛ ነው። ሲዘመር እንዘምራለን፣ ሲዘፈንም አብረን እንዘፍናለን። ስልኮቻችን አሁን ቢፈተሹ ዘፈንና መዝሙር አንድ ላይ ያሉባቸው ናቸው። አቋም ይኑረን ክርስቲያኖች። ለዚያ እኮ ነው አንድነት፣ አቋም፣ ህብረት ስለሌለ ማንም እንደ ሜዳ አህያ ይጭነናል። ዘፋኙ ሐሳቡን ይሸጥብናል። ዘማሪው ለምስጋና እያቀረበ ጥሩ ምስጋና ላይ ተገኝተን እንደገና ዘፈን ቤት እንገኛለን። ለዚህ አይደለም መምህሩ ሲያስተምር እንማራለን፣ ፖለቲከኛው ሲፖለቲክ እንፖለቲካለን። ምን ዋጋ አለው? አቋም የለም። ክርስትና ቀጥ ያለ ህይወት ነው አይደል? ስለዚህ እሺ አሁን ሞትን ወዳችኋል? እርግጠኞች ናችሁ ወዳችኋል? እዚያ ተወጡን ብንባል ሁሉም ሹልክ ነው የሚለው። እንደውም አንድ ነገር ትዝ አለኝ። ባልና ሚስት ናቸው ይባላል። በአንድ ላይ ሲኖሩ ሚስቲቱና ባልየው እንደተጋቡ ሰሞን ነው። መቼስ የመጀመሪያ የጋብቻ ሰሞን ያለን ፍቅር አይጣል ነው አይደል? እንደተጋቡ ሰሞን ነው ይባላል። እና አብረው ሲኖሩ ገና ፍቅሩ አላለቀላቸውም። የመጀመሪያ ሰሞን ይባላል። እንደተጋቡ እንቅፋት ሲመታት እኔን ነው የሚላት ይባላል አይደለ? ትንሽ 1-3 ዓመት ሲሆናት እንቅፋት ሲመታት አስተውለሻት እንጂ ይላታል። 1 5 ዓመት 6 ዓመት ሲሞላት እንቅፋት ሲመታት ይድፋሽ ይላታል ይባላል። እያለቀ ሲሄድ ነው። እና መጀመሪያ እንደተጋቡ ሰሞን ሚስቲቱ ማለት ነው ሚስቲቱ ባሏን ምን አለችው? ካንተ በፊት እኔ ልሙትልህ፣ ያንተን ሞት እግዚአብሔር ያሳየኝ አለችው። እርሱ መልሶ ካንቺ በፊት እኔ ልሙት፣ ያንቺን ሞት እኔ ልሙትልሽ አለ። እንዲህ እየተባባሉ ቁጭ ብለው 1-2 እያሉ ሳለ መልአከ ሞት መጣና ዛሬ ከሁለታችሁ አንዳችሁ መውሰድ እፈልጋለሁ አለ። ከሁለታችሁ ስንታችሁ? አንዳችሁ መውሰድ እፈልጋለሁ ሲል ሴት ባሏ እንደለመደ እኔን ይላል ብላ ቀና ብላ ብትየው አይኖቹን ወደ ታች አደረገና ዝም ጭጭ። የቁርጥ ቀን ማን ፊት ለፊት ይቀርባል? ቤተክርስቲያን ወድሻለሁ የምንላት ሁሉ ችግር ሲመጣ ወደ ኋላ ነው የምንለው። ባልም እንደለመደችው ሚስት እኔ ልሙት ትላለች ብሎ ትክ ብሎ ቢያያት እኔ ልሙት አላለችም። አንገቷን ደፍታ ዝም። ከዛ ሴቶች ብልህ አይደሉ? የብልሃት ጥያቄ አመጣች። መልአከ ሞት ሆይ አለችው። አቤት አላት በጎርናና ድምፅ፣ በሚያስፈራ ድምፅ። እንደ መልአከ ሞት የሚያስፈራ ነገር አለ? 2 ነው መውሰድ የምትፈልገው? 1 አለችው። ግን እኮ ሰምተዋለች። ስንት ነው ወስዳለሁ አላት? 1 ሰምተዋለች። 1 አላት። 1 ነው። ሆዷን ገፋ አደረገችና እኔ እኮ ነፍሰ ጡር ነኝ አለችው። ስንት ነው ማለቷ ነው? 2 ነኝ። ከዛ ማንን ውሰድ? እሱን ውሰድ። የቁርጡ ቀን እንደዚያ ነው። አሳልፈን ነው ሌላውን የምንሰጠው። እኛ ለሌላው አንተላለፍም። ለዓለም ተላልፎ የሞተ አንዱ ስለ ሁሉ የሞተ መድኃኒዓለም ነው። የማርያም ልጅ የሐና የልጅ ልጅ አይደለ? እርሱ ነው ማለት ነው። እንግዲህ ክርስቲያኖች አቋም ይኑረን፣ በእምነት እንጽና። ፈተና ያልፋል፣ ችግር ያልፋል፣ መልካም ዘመን ይመጣል። ይህንን እያሰብን እየጾምን እየጸለይን መኖር ይጠበቅብናል ማለት ነው። ለእናቷ አንዲት ናት፣ ለወለደቻትም የተመረጠች ናት። ለእናቷ አንዲት የሆነች ድንግል ማርያም ናት፣ ለልጇ ደግሞ እናት የሆነች ሐና ናት። የሐና በረከት፣ የእመቤታችን አማላጅነት፣ የእግዚአብሔር ቸርነት በሁላችን ላይ ይደር ይቆየ። ያንሳል። አሁንም ሰልሱት። 3ኛ